ያረገ ነው ያዳይ አባት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? በዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ያዳይ አባት አዳይን ለማትፈልገው ሰው ለመዳር በጉልበታቸው እየተጠቀሙ ነው። ይሄንንም እንደዚህ የሚያረጉት ስራ በእናታቸው እንዲሁም በልጃቸው ዘንድ እንዲሁም በሚስታቸው ተቀባይነት እንዳልሆነ በደንብ ያውቁታል። ያዳይ አባት ማንንም ለመስማት ፍቃደኛ አይደሉም። እንደዚሁም ጫኔም እሳቸውን ነው የሚያግዙት። ጫኔም አንዲት ሴት አግብቶ የአንዲትን ሴት ህይወት እያበላሸ ነው ያለው። ያላቻ ጋብቻ በገጠር እየተፈቀደና እንዲሁም ደግሞ ቢሆንም ያለ እድሜያቸው የሚያገቡ ልጆች ቢኖሩም በዚህ ልክ ግን አይደለም። ወንድ አንድን ሴት አካገባ በኋላ እንደ ባሪያው ሳይሆን እንደ ሚስቱ ነው የሚያኖራት። ይሄ ደግሞ እንደው ፊልምም ቢሆን አስተያየቱ አነጋገሩ ብቻ ያስጠላል። ስለዚህ በገጠርም ቢሆን ያላቻ ጋብቻ ቢኖርም ያላቻ ጋብቻው በዚህ ልክ አይደለም። ቢሆንም ደግሞ ይሄን ያክል አንድ ሚስት ባል እጇን አስሯት እየሄደ ምግብ ሰርተሽልኝ ጠብቂ እያላትም አይደለም። ዴብን ወደ አዳይ ወስዶታል። ከአዳይ ጋር ከወሰደው በኋላም ዘው ከሷ ጎን እንዲቀመጥና እንደውም አስረውታለኝ። ይሄንን ነገር ግን ስታይ አዳይን ካየበት ሰዓት ጀምሮ በጣም ደስተኛ ነው። እንደዚህ በማየቱ ደስ ባይለውም ከሷ ጋር ስለሆነና አይኗን ስላየው ደስተኛ ነው። ይሄንም ደግሞ አባትየው ማን እንደሆነ ሲጠይቅ በቃ እዛው የከተማ የከንፈር ወዳጇ ይሆናልኝ፣ እሱን ተከተላ ለመሄድ ይሆናል እኔ የመረጥኩትን አላገባም ያለች እያለ ያዳይ አባት ሌላ ነገር ያስባሉ። እሳቸው ግን እንዳሰቡት ሳይሆን እሱ ቢወዳትም አዳይ ግን በፍጹም ይሄንን ነገር በህይወቴ ብዙ ውስብስብ ነገር ስላሉብኝ የዴብን ፍቅር አልቀበልም ካለችው ብዙ ዘመናት አልፈዋል። ዴብ እንዴት መጣሽ ለምን ሳትነግሪ መጣሽ እያለ ይወቅሳታል። ሁሉም ሰው ፊቱን ስላዞረባትና የላም ጥሩ ፊት ስላላሳያት የት መሄድ እንደልብኝና እንደሌለብኝ ማወቅ ስላቃተኝ አንድ እናት አለችኝ ለምን እሷ ጋር መጣም ብዬ ነበር የመጣሁት። ይሄ ነገር ይፈጠራል ብዬ አላሰብኩም እያለችው ነበር። በጣም ነው የተናደደው። እንዲሁም ጫኔና ጓደኛው ያዳይን ለመድፈር ሲታገሉ ነበረ። እንዳጋጣሚ ዴብ ተይዞ የገባው። ይሄን አጋጣሚ ለሷ አሪፍ ቢሆንም ዴብ ግን በመያዙ ደስተኛ አይደለችም። ዴብ ውጭ ቢሆን ያተርፋት ነበር። አሁንም ደመቀና ሌሎቹ እንደሚያተርፋት እንዲሁም እየተባበሩ እንደሆነ ይነግራታል። ሁሉም አዳይን ፈልገው ከሊዲያ ጭምር እንደመጡ ይነግራታል። በአሁን ሰዓት የምትገባበት ጠፍቷታል። ምክንያቱም ዴብ በሷ ምክንያት እየተሰቃየም ስለሆነ በጣም አዝናለች። ይሄንን ነገር ደግሞ መተው ስለጠየቋትና ሊያግዟት ስለፈለጉም በጣም ደስተኛ ሆና ነበር። ጫኔ እንግዲህ በዚህ መልኩ ነው ሚስቱን ትሪት የሚያረጋት። ሚስት አግብቷለኝ። ነገር ግን ያገባት ሴት ከሱ እድሜ ዝቅ ያለች ብትሆንም እጇንና እግሯን ያስራትና ከዚህም ከዛም እንዳትራመድ ያደርጋታለኝ። ስለዚህ በመጣ ጊዜ ደግሞ ምግብ ሰርተሻል ወይ ምግብ አለ ወይ ምግብ እንብላም ይላታል። እሷ እጇን ከታሰረች እግሯን ከታሰረች በምን ሰርታ እንደምታበለው ማገናዘብ አቅቶት ነው ወይስ እንዴት ነው ነገሩ? ይሄ ፊልም ሰሪዎቹን ነው የሚመለከተው፣ ማለቴ ደራሲውን ለማለት ነው። ምክንያቱም አንድ ሰው እጁንና እግሩን ታስሮ ምግብ ሰርቶ ማንንም ማብላት አይችልም። ስለዚህ ይሄ እንዴት እንደሰሩት እኔ ባይገባኝም ጫኔ ለሚስቱ ያለው ንቀትና እንዲሁም እጇንና እግሯን ካሰራት በኋላ ምግብ የሚጠይቃት ነገር ለኔም ጥያቄ ሆኖብኛል። እኔና ጓደኛው ይሄንን በማረጋቸው ምንም ጥርጣሬም ሆነ ቁጭታ አይሰማቸውም። ጥሩ ነገር እንዳረጉና መልካም ነገር እንዳረጉ ነው የሚሰማቸው። ጫኔና ጓደኛው ሴት ልጅ ማግባት አለባት፣ ቤተሰቧ የመረጡላትን በመሬት እንዲሁም የባለ ሀብት ልጅ እየመረጠች ማግባት አለባት ብለው ያምናሉ።
ያገባት ልጅ ዳይመንድ ያቃታል እንዲሁም እሷን ለማስጣልና ከዚህ ህይወት ለማስወጣት ዳይመንድና አሹ ቃል ገብተዋል። የአደይን ጉዳይ ከጨረሱ በኋላ እንዲሁም አደይ ከዚህ ከወጣች በኋላ እሷን እንደሚያስመልጧትና እስካሁን ምንም ነገር ስላልተፈጠረ ማለቴ እንግዲህ እርግዝናም ስላልተፈጠረ መውጣት ትችላለች። ስለዚህ ከዚህ ህይወት ልናስወጣት ይገባል። ላላሹ አሹ ቁጭት ይታይበታል። እኛ ወንድሞቻቸው እያለን በቃ እዚህ ሰፈር የማንም መጫወቻ መሆን የለባቸውም። ዳይመንድ አንተ ከመጣ ማለቴ ደመቀ ከዛሬ በኋላ አንተ ከመጣ ሁሉም ነገር ይስተካከላልኝ። ከዚህ በኋላ እህቶቻችንን የማንም ባለ ሀብት ሆነ ባለጸጋ ቀና ብሎ አያቸውም ያለ ፍላጎታቸው እያለው ነው። የአደይ አባት ደውሎ አደይን ለባለጸጋው እንድትሰጥና እንዲሁም በቃ ወስዳችሁ ስጧት የሚል ትዕዛዝ ያስተላልፋል። ነገር ግን ይህን ትዕዛዝ ያስተላለፈው የአደይ አባት ሳይሆን ደመቀ አደይን ለማዳንና ዴብን ለማስለቀቅ የተጠቀመው ዘዴ ነበር። እኔ ደውሎ አደይን ለዛ ሰው ወስዳችሁ ስጧትኝ በቃ ይላል። እንደ ራሱ መጥቶ መውሰድ አይችልም ወይ? እኛ እስካሁን ድረስ ይዘናታል። ስለዚህ መጥቶ ይውሰድ ጫኔና የጫኔ ወንድም ነገር ግን ማለቴ የጫኔ ጓደኛ ነገር ግን ይሄ ሁሉ ሲፈጠር ዴብ ግራ እየገባው ነው። ወስደን እንሰጣትና ስንመለስ ደግሞ የዚህን ልጅ ጉዳይ እንጨርሳለን ይላለኝ። ነገሩ እንደዚህ ነው። ዳይመንድ እነሱን ለማስለቀቅ የተጠቀመው ዘዴ ነበር። አሹና ዳይመንድ እንዲሁም ኪንጎ ሆነው አደይንና ዴብን ለማስለቀቅ ለሄዱበት አላማ እንዲሳካ ነበር ስልክ ደውለው በሆነ ማለቴ በአደይ አባት ድምጽ አስመስለው አደይን ለባለ ጌታው ልጅ ስጣት ብሎ የነገረው። ስለዚህ አደይን ሲወስዷተኝ ዴብ ብቻውን ስለሚቀር ዴብን ለማዳን እንዲሁም አደይንም እየተከተላት ነው ዳይመንድ። ነገር ግን ለባለ ሀብቱ ሳትሰጥ ያድኗት ይሆን ወይስ እንደተለመደው ትሄድና ከባለ ሀብቱ ጋር ትዳር ይሆን? በጣም ውዝግብ ውስጥ ገብታለች። መታ አባቴ ሳያየኝ ተመልሼ ሄዳለሁ ብላ ያሰበችው ህልምና ሐሳብ ሳይሞላላት ቀርቷለኝ። በአባቷ እጅ ገብታለች። አደይ በመፈረው ነገር ቢሆን በአባቴ እጅ እንዳልገባ ነበር። አሁን ግን አባቴ እጅ ገብቻለሁ። ስለዚህ ምንም ተስፋ ያለኝም አይመስለኝም ላለች። ነገር ግን ዴብ እኔ ያለው ምንም እንደማትወኝ እርግጠኛ ሆናለሁ። እኔ ወድሻለሁ አፈቅርሻለሁ ልልሽ ሳይሆን በቃ አንቺን በማየቴና አንቺ ስላለሽ ደስተኛ ነኝ ይላታል። ሂዱ እንዳትወጪ እዚህ ሰፈር ብዙ ሰው አለ ሊወስድሽ የሚፈልግ እያሉ ሊያስፈራሯት ቢሞክሩም ለዝናና ብላ በወጣችበት ሊዱ ጠፍታለች። ሊዱ ከመቅበጧ የተነሳ ወንድሜን እያለች አገሩን ቀየውን አታውቀውም። ነገር ግን እስኪ ወጣ ብዬ ልመለስ ብላ በሄደችበት ብርሃን ልጠራር ብትሄድ አልተመለሰችም። እንዲሁም እዛው ከአካባቢው ላይም የለችም። አደይንና ዴብን ካስለቀቁ በኋላ ደሞ ጭራሽ ሊዱን ፍለጋ ሊንከራተቱ ነው። ይሄ ማለት እዛው በዛው አደይን ለማግኘት ሲሉ ሊዱን ይዘዋታል። ሊዱን ሊፈቱ ሲሉ አደይን እየያዙ ብቻ እዚህ ሰፈር እንዳይወጡ መጫወቻ ነው የሚያደርጓቸው። ስለዚህ ሊዱ ሰው ያላትን አሰማምና አሁን አልፈልግም ወጣ ብዬ ልመለስ ባለችበት ቅጽበት ማን እንደወሰዳት ሳይታወቅ ወደ ቤት አልተመለሰችም። ዳይመንድ አስጠንቅቋት ነበር። እኛ ወንድምሽን ምንም ሳይሆን ይዘንልሽ እንመጣለን። አንቺ ግን ቁጭ ብለሽ ከብርሃን ጋር ጠብቂን። ስለዚህ አንቺን ከወሰዱሽ ደግሞ አንቺን ለማስለቀቅ ሌላ ነገር ይፈጠራል ብሏት ነበር። እሷ ግን ያው ቅብጠቷን ታውቁት አይደለ? ምንም ሳይመስላት በቃ ጨነቀኝ ብላ በወጣችበት ማን እንደወሰዳት ባይታወቅም አልተመለሰችም። በሴት ልጅ የሚደርሰው ፈተናና ግፍ እንደዚህ እየሆነ ነው። ነገር ግን ትንሽ ድራማ ነው። ምንም አድርገውታለኝ። ለዛ ነው እንግዲህ አንድ ሴት እጇን ታስራና እግሯን አንድ ላይ ታስራ ምግብ ልትሰራ አትችልም፣ ምንም ልትንቀሳቀስም አትችልም። ስለዚህ አንዳንዴ እጅና እግር ታስሮ እንዴት ምግብ ሊሰራ ይችላል ብዬ ሳስብ ያገኘሁት ምንም አይነት መልስ የለም ማለት ነው። ነገር ግን ድራማ ነውና ሁሉም ይሆናል።
እና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ በዚህ ያበቃል። በሌላ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘሁላችሁ። ይህን ቻናል ላይክ እና ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ መልካሙን ጊዜ ተመኘሁላችሁ። ባይ ባይ።